የደም ግፊት ቅልበሳ። ዛሬ ኦፊስ ከሰዓት ቦሌ ላይ አንድ በኔ እድሜ የሆነ ክሊያንት ጆይን አደረገን። ሃይፐርቴንሲቭ ነው። ለረጅም ጊዜ ሜዲኬሽን ላይ የነበረው አዲስ አበባ ነዋሪ ነው። ለምንድን ነው ያልመጣኸው እስከ ዛሬ ብዬ አልኩትና አንተ ሁልጊዜ ግፊት ቅልበሳ ምንድን ነው ስኳር ቅልበሳ ነው የምትለው፣ የኔ ኢሹ ደግሞ የፕሬዠር ነው፣ ደም ፕሬዠር ነው፣ ግፊት ደም ግፊት ነው እና እኔን የሚመለከተኝ ስላልመሰለኝ ነው። ዝም ብዬ ያንተን ቪዲዮዎች ስለማይ ብዙ ጊዜ ከአንድ ሰው ጋር ስታወራ ሰምቼ ስለ ግፊትም ለካ ያወራሉ እነዚህ ሰዎች ብዬ መጣሁ አለኝ። ይሄ መነሻ ሆነና ዛሬ ጀምሮ ለጥቂት ቀናት ስለ ግፊት ቅልበሳ እናወራለን። ፕራይመሪ ሃይፐርቴንሽን፣ ሰከንደሪ ብለን በሕክምናው የምንከፍለው ሁለት አይነት ስለሆኑ ያንን ለመለየት ነው። ሰከንደሪ ማለት ኮዙ የሚታወቅ መንስኤው የሚታወቅ የግፊት አይነት ማለት ነው። ሩት ኮዙ ከምናወራው ሜታቦሊክ ኢሹ ከምናወራው ከውፍረት ጋር ከፑር ላይፍ ስታይል ቾይስ ጋር ከቦርጭ ጋር ከጡንቻ ማጣት ጋር የሚያያዝ ግፊት አይደለም። ሰከንደሪ የሚባለው ማህበረሰባችን ላይ በብዛትም አይታይም። በብዛት ማህበረሰቡ ላይ የሚከሰተው የግፊት አይነት ኤሴንሻል ሃይፐርቴንሽን ወይንም ፕራይመሪ ሃይፐርቴንሽን መንስኤው ያልታወቀ እየተባለ ብዙ ጊዜ የሚገለጸው ግፊት ነው። አሁን ባለው የሜታቦሊክ ሄልዝ እሳቤ መንስኤው የማይታወቅ ወይም ደግሞ ኤሴንሻል ተብሎ እንዳልኳቸው ብዙዎቻችን ላይ ከውፍረት ጋር ከቦርጭ ጋር የሚያያዘው ግፊት ሞር ኦፍ ከኢንሱሊን ሬዚስታንስ ጋር ከፍተኛ ኢንሱሊን ከማመንጨት ወይ ደግሞ ሃይፐር ኢንሱሊኒሚያ ጋር እንደሚያያዝ የሕክምናው የሜታቦሊክ ጤና እሳቤ አሁን በደረሰበት ቲንኪንግ ከሱ ጋር መያያዙን በግልጽ ይጠቁማል። ምክንያቱም ብዙ ጊዜ እንደምናወራው ለረጅም ጊዜ ፑር ዳይት፣ እንግዲህ ፑር ዳይት ብዬ ስናገር በቂ የሆነ ንጥረ ነገር ያሌለው ምግብ ለሰውነታችን በ24 ሰዓት የሚያስፈልገውን በበቂ መጠን ማያቀርብ፣ ኮር ደግሞ በቂ ፕሮቲን ያሌለው አንድ ምግብ በቂ ፕሮቲን ካሌለው ኒውትረንት ዋይዝም በቂ የሆነ ሚነራልስ በቂ የሆነ ማይክሮኒውትረንትስ በቂ የሆነ ቫይታሚን የለውም። ያም በመሆኑ በቂ ለሰርቫይቫሉ በህይወት ለመቆየት በቂ ምግብ ያላገኘ ሰውነት ከፊት ለፊታችን የቀረበውን ምግብ በብዛት ያስበላናል። እንደ አጋጣሚ ሆኖ ደግሞ ይሄ ግንዛቤ ስላሌለ የቀረበልንን የተለመደውን ማናችንም ኢትዮጵያውያን የምንመገበውን ምግብ ብዙ ሰው ይመገባል። ሰውነት ልክ እየበላችሁ ያ ምግብ ኒውትረንት ዲፕሊትድ መሆኑን ሴንስ ያደርጋል። በቂ ፕሮቲን እንደሌለው ሴንስ ያደርጋል። ሰው ጠግባችሁ ትበላላችሁ፣ እየበላችሁ እንኳን አትረኩም። ምክንያቱም ሰውነት እየበላችሁ እንኳን ያ ምግብ ፕሮቲን ዋይዝ ታች መሆኑን ሴንስ ያደርጋል ብላችሁ አስቡ። ያለው አማራጭ ብዙ ያስበላችሁና ነው ያቺን ለሰርቫይቫል ለህይወት ለማስቀጠል በቂ አማውንት ብሎ የሚያስበውን እስክታገኙ ድረስ እንድትበሉ ይሆናል። እንደነዚህ አይነት ምግቦች በበላናቸው ታይም ብዙ እያስበሉን አለማርካታቸው ሳይሆን በድጋሜም ረሃብ ስሜት እንዲሰማንና ቁርስ በልተን ከሆነ ምሳ ሳይደርስ አሁንም ድጋሜ እንድርበን ድጋሜ ክሬቭ እንድናደርግ ያደርጉናል። ምሳ በደረሰም ጊዜ ብዙ እንድንበላ ይሆናል። ቢኮዝ ምግቦቹ ተመሳሳይ ናቸው። ብዙ ጊዜ ቁርስ ላይ እንጀራ ነክ ነገር ዊዝ ከፍተኛ ዘይት ቅቤ ባለው ወጥ፣ ምሳም ላይ እንደዛ በመሆኑ አሁንም ተገደን እንድንበላ ይሆናል። እራትም ላይ ተገደን እንድንበላ ይሆናል። ይሄ ሁሉ ሆኖ እነዚህ ምግቦች ባዶ ፕሮቲን አይደሉም። ባይዜ ብዙ ጊዜ ሰዎች አሁን እንጀራ ምንም ፕሮቲን የለውም የሚል እሳቤ ነው ያለው። ምናልባትም ወጡ፣ ሽሮው፣ ምስሩ፣ ባቄላው፣ አተር ፕሮቲን አለው። እንጀራ ምንም ፕሮቲን የለውም፣ ስንዴ ፕሮቲን የለውም፣ ገብስ ፕሮቲን የለውም የሚል እሳቤ ነው ሰዎች ያላቸው። ማንኛውም ፕላንት ከዚህ በፊት እዚህ ፕሮግራም ላይ አውርተናል።
ፕሮቲን እና ሚነራል የሚገኙት ከታች ከመሬት ነው። ማንኛውም ስሩ መሬት ላይ ያደረገ ፕላንት ናይትሮጂን ሳክ ያደርጋል፣ ሚነራሎች ሳክ ያደርጋል። ስለዚህ እህሎች በሙሉ ጤፍን ጨምሮ ፕሮቲን አላቸው። ያላቸው የፕሮቲን መጠን ግን ታች ነው በፐርሰንት ያክል። ለምሳሌ ከ8 እስከ 14 አካባቢ እህሎች በሙሉ በዚህ ሬንጅ ውስጥ አላቸው። ሌጊምስ ምንላቸውም ጥራጥሬዎቹም እዚህ አካባቢ ነው ያላቸው። ከዚያ ውጭ ያለው ደግሞ በስታርች የታጨቁ ናቸው። ኦኬ አንድ ምግብ ኦን አቨሬጅ እንበልና እንጀራውም ወጣወጡም ሽሮውም ምስሩም ያላቸው የፕሮቲን ፐርሰንት 12 አካባቢ ቢሆን ከዚያ ውጭ ያለው ስታርች ውሃ እንደዚህ ነው። ስንበላም ደግሞ ብዙ ጊዜ ዘይት አለው፣ ቅቤ ያለው፣ ፋት አለው፣ ከእንጀራው ካርቦሃይድሬት አለው፣ እንደገና ምስር ባቄላውም ካርቦሃይድሬት አለው። የፕሮቲኑ ፐርሰንቱ ነው ታች የሆነው ማለት ነው። ፐርሰንቱ ታች በመሆኑ ሰውነት ብዙ ካልበላ ያችን ሚኒመም የፕሮቲን ሪኳይርመንት ጋር እስኪደርስ ድረስ ብዙ እንድንበላ ያደርገናል ማለት ነው። ይሄ እጅግ ክሪቲካል ኮንሰፕት ነው። ያም በመሆኑ ቁርስም ላይ ከፍተኛ ኃይል ሰጪ ምግብ፣ ምሳም ላይ ከፍተኛ ኃይል ሰጪ ምግብ፣ እራትም ላይ ከፍተኛ ኃይል ሰጪ ምግብ ውስጣችንን በማያረኩ የሰውነታችን የሚፈልጋቸውን ኒውትረንት በበቂ መጠን በማይሰጡ ምግቦች እየበላን ኖርን። ያ በመሆኑ መስላችን፣ ጡንቻችን ወይም ደግሞ ሊን ማስ ከፋት ውጭ ያለ ሰውነታችን እየጎደለ ይሄዳል። ሜታቦሊክ ሬታችን እየቀነሰ ይሄዳል። በተቃራኒው ደግሞ ቅድም እንዳልኳችሁ ሰውነታችን ውስጥ ከቆዳ ስር መጀመሪያ አካባቢ ላይ ሰውነት ፋት እያስቀመጠ ውስጣችን ፋት እንዳይቀመጥ እየታገለ ይቆይና መጨረሻ ላይ ከቆዳችን ስር ያለውም የፋት ዲፖ ያልቃል። አማራጭ ሲያጣ ሰውነት ቪዝራ ውስጥ ኦርጋኖቻችን ዙሪያ ላይ ፋት እንዲሰባሰብ ይሆናል። ኦርጋን ዙሪያ ላይ ፋት ስቶር እናደርጋለን። ቦርጭ ተጀመረ ማለት ነው። ልክ ቦርጭ የተጀመረ ጊዜ አዲስ ኦርጋን በፊት የነበረን በፊት ኩላሊት ይኖረናል፣ ልብ ይኖረናል፣ ብሬን አለ፣ ሌላም አንጀታችን አለ። ተጨማሪ አዲስ ኦርጋን ፈጠርን ማለት ነው። በሮንግ ዳይት ቅድም ባልኳችሁ መሰረት ኒውትሪሽናሊ ዲፕሊትድ የሆነ ምግብ በተቃራኒው ከፍተኛ ካሎሪ፣ ከፍተኛ ፋት፣ ከፍተኛ ካርቦሃይድሬት ያላቸው ምግቦች ለረጅም ጊዜ እየተመገበን በመሄዳችን አዲስ ኦርጋን ፈጠርን ማለት ነው። ያ ኦርጋን ቦርጭ፣ በተለምዶ ቦርጭ የምንለው ቪዝራ ላይ፣ አንጀት ዙሪያ ላይ፣ ኩላሊት ዙሪያ ላይ፣ ልባችን ዙሪያ ላይ፣ የጉበታችን ዙሪያ ላይ ስቶር ያደረገ ፋት ነው። ይሄ ፋት ዶርማንት አይደለም፣ ኢንዶክሪን ኦርጋን ነው። ብዙ ሆርሞኖችን ያመርታል። እነ ሳይቶካይንስ፣ ማዮካይንስ ከፍተኛ ኢንፍላሜሽን የሚለቁ እያንዳንዱ ደም ስሮቻችንን ኢንፍሌም የሚያደርጉ ኢንፍላማተሪ ሞለኪውልስ ይረጫሉ። እኛን አቅም ያንኑ እየበላን እንሄዳለን። አሁን የሚዛቡ ነገሮች ይፈጠራሉ። ከፍ ያለ ጣፊያ ልክ ቪዝራል ፋት ከመጣ ጊዜ ጀምሮ ሴሎቻችን ለኢንሱሊን እምብተኝነት ወይም ደግሞ ኢንሱሊን ሬዚስታንት ይሆናሉ። ኢንሱሊን ሬዚስታንስ ይለ ነገር የለም። በፋት በስብ በከፍተኛ ኃይል ሰጪ ፋትና ግሉኮስ ሴሎች የተወሰነ ጊዜ እየተሞሉ ይሄዱና ከጊዜ በኋላ ኢንሱሊንን አንሰማም ይላሉ። በቃን ብሎ በር እንደ መዝጋት ማለት ነው። ጣፊያም የሚያየው ደም ስር ውስጥ ያለውን የደምና የፋት ወይም ደግሞ ኢነርጂ ነው። የጣፊያ ዋናው ስራ ፊውል ፕሬዠር ነው ቼክ የሚያደርገው። ደማችሁ ላይ ስኳር ከፍ ብሎ የቆየ እንደሆነ ጣፊያ ኢንሱሊን ማምረት አለባት። ቢኮዝ ቶሎ ስኳር ፖይዝነስ ነው ለደም ስሮች፣ ለኦርጋኖች ፖይዝነስ ነው ብሎ ጣፊያ ስለሚያስብ ብዙ ኢንሱሊን እያመረተ ጠራርጎ ወደ ቲሹ ማስገባት አለበት። ሴሎች ደግሞ ኦልሬዲ ፉል እያደረጉ ሲሄዱ በራቸውን ይዘጋሉ። ኢንሱሊን ሬዚስታንስ የሚለውን ቃል የሴሎች ለኢነርጂ ለኃይል እምቢተኝነት በቂ በመሆኑ ከበቂ በላይ በመወጠራቸው በራቸውን መዝጋት ብላችሁ ትረዱ። ያ ሲሆን አሁን ሴሎች በራቸውን መዝጋት ሲጀምሩ ጣፊያ ብዙ ኢንሱሊን ስታመርት ሃይፐር ኢንሱሊኒሚያ በደም ውስጥ የኢንሱሊን ከኖርማል በላይ ከፍ እያለ መምጣት ማለት ነው።
ቢኮዝ ከፍ ያለውም ለምንድን ነው? ኢነርጂ ከፍ እያለ ነው። ደም ስር ውስጥ ግሉኮስ ራይዝ እያደረገ ቁርስም ላይ ራይዝ እያደረገ ምሳም ላይ ከፍ እያለ ራትም ላይ ከፍ እያለ በፊት በሰላም ወደ ሴሎች የሚገባው ደግሞ ሞላ ከውስጥ እየሞላ በመምጣቱ ጣፊያ ደግሞ አስገድዳት ለመጠራረግ ስትል ብዙ ኢንሱሊን ነው የምታመርተው። በዚያ መልክ ተረዱ። ልክ ይህ ሲሆን አሁን ቦርጭ አለ፣ የወገባችን ዙሪያ እየሰፋ ነው። አዘ ሴም ታይም ኮሌስትሮላችን እየተዛባ ነው። ትራይግሊሰራይድ የሚባለው ደም ላይ ቅድም እንዳልኳቸው ሴሎች ፋት እየሞላባቸው በመሆናቸው የፋት ኢነርጂን አይቀበሉም። ልክ ግሉኮስ ደም ላይ ከፍ እንደሚለው ሁሉ ፋት ኢነርጂም ከፍ ይላል። ትራይግሊሰራይድ ለዛ ነው ከፍ የሚለው። ዘን ኮሌስትሮል መልሶ ወደ ጉበት የሚያመጣው ደግሞ ኤችዲኤል ዝቅ ያለ ይሆናል። ኤችዲኤል ዝቅ ያለ ይሆናል። ትራይግሊሰራይድ ከፍ ያለ ይሆናል። ደማችን በሆዳችን አካባቢ ያለው ቦርጭ ከፍ ያለ ይሆናል። አዘ ሴም ታይም ስኳራችን ከፍ ያለ ነው። ፕሬሸራችንም ከፍ ይላል። የዛሬው ክሪቲካል ኢምፖርታንት ለምን ደም ግፊት መጣ? አሁን ባልኳችሁ መንገድ ኢንሱሊን ሬዚስታንስ በመፈጠሩ እንደገና ደግሞ ከፍ ያለ ኢንሱሊን ሆርሞን እያመረትን በመሆኑ ይሄም የመጣው ደግሞ ምግባችን ቅድም እንዳልኳችሁ ፑር በመሆኑ በቂ ኒውትሪሽን በመሆኑና ሰውነታችን ለሰርቫይቫል በህይወት ለመቀጠል ኒውትሪሽን ሴንስ ያደርጋል። ኒውትሪየንት ሴንስ ያደርጋል። ኒውትሪየንቱ አነስተኛ ሲሆን ከፍ ያለ በብዛት ያስበላናል። ያ የምንበላው ደግሞ በባህላችን በየሀገራችን በየተለያዩ ክፍለ ሀገሮችን ቢሆን ሲሙላር ነው ምግባችን። ከፍተኛ ካርቦሃይድሬት፣ ዳቦ፣ ሩዝ፣ ፓስታ፣ ሞኮረኒ፣ ከፍተኛ ዘይት፣ ከፍተኛ ቅቤ በመሆኑ አዘ ሴም ታይም በቂ ፕሮቲን ያለው በመሆኑ ጡንቻችን እየሟሸሸ ነው። ጡንቻ ሟሸሸ ማለት ሞር ኢንሱሊን ሬዚስታንት እንሆናለን። ምክንያቱም ጡንቻ በመሰረቱ ኃይልን ሳክ አድርጎ የሚጠቀመው ነው። ግሉኮሳችንን ከደማችን ውስጥ ሳክ አድርጎ መጠቀም የነበረበት ጡንቻችን ነው። ጡንቻ እየቀነሰ ሲመጣ ኃይል መሄጃ የለውም። ስለዚህ ባክፍሎ ያደርጋል። ባክፍሎ ቢኮዝ ይሄኛው ብኖር ከፍተኛ ጡንቻ ብኖር ሁላችንም ስኳራችን ከፍ አይልም፣ ትራይግሊሰራይዱ ከፍ አይልም። ቢኮዝ በርን የሚያደርግልን ጡንቻ አለ። ለረዥም ዓመት ለብዙ ዓመት ፕሮቲኑ በቂ ያልሆነ ምግብ እየበላን ስለመጣን በዚያውም ልክ ስለማንንቀሳቀስ ክብደት ስለማናነሳ ትልቁን ዋና ፕሮቴክት የሚያደርገን ኦርጋን እየሟሸሸ በመምጣቱ መሄጃ ያጣ ኃይል ባክፍሎ አደረገና ኦርጋኖቻችን ውስጥ ቅድም እንዳልኳችሁ ኦርጋን ዙሪያ ቪዝራ ላይ እየሞላ መጣ። ሰመራይዝ ላደርግላችሁ ነው። አሁን ባለንበት እስካሁን ባወራነው መንገድ ሴሎቻችን ለኢንሱሊን እምቢተኛ ሆነዋል። ሴሎች ለኢንሱሊን አልታዘዝም ሲሉ ደግሞ ጣፊያ ሴንስ የምታደርገው ቅድም እንዳልኳችሁ በፊት ከነበረው በላይ ከፍ ያለ ኢነርጂ አለ። ያንን ደግሞ ለመጠራረግ መደፈኗን አታውቅም። ሴሎች በራቸውን መዝጋታቸውን አታውቅም። ከፍ ያለውን ደም ውስጥ ያለውን ኢነርጂ ግሉኮስ ምናምን ነው የምታየው። ብዙ ፕሬሸር ብዙ ከፍ ያለ ኢንሱሊን ማምረት ትጀምርና በዛው ትቀጥላለች። አሁን ሁለት ነገር ነው የሚሆነው። ከፍ ያለ ኢንሱሊን ብዙ ነገር ያመጣል። ብዙ ጊዜ ኢንሱሊንን ከግሉኮስ ብቻ ከስኳር ቁጥጥር ጋር ብቻ የማያያዝ ነገር አለ። ያ በኖርማል ሲቹዌሽን ነው። ኢንሱሊን ግን ከመጠን በላይ ከፍ እያለ ሲመጣ ብዙ የኢንሱሊን ሪሴፕተር ያላቸው ሴሎች ስራቸው ይዛባል። ልብ ላይ ምን ይሆናል? መጀመሪያ ላይ ልብ ላይ የልብ ምት ይጨምራል። የልብ ምት ከፍ ያለ ኢንሱሊን ኢንቫይሮንመንት ላይ የልብ ምት ይጨምራል። ይሄም በደንብ ያዙ። ኩላሊት ላይ ከፍ ያለ ኢንሱሊን ቅድም ባልኳችሁ መንገድ የተመረተ ከፍ ያለ ኢንሱሊን ኩላሊታችን ሽንትን በደንብ ወደ ውጭ ሶዲየም እንዳትለቅ በሽንት ውስጥ ብዙ ጨው እንዳይወጣ ደማችን ውስጥ ሪቴን ያደርጋል። ደም ውስጥ ብለድ ውስጥ ሶዲየም ሪቴን እንዲደረግ ይሆናል። ሶዲየም ደም ስር ውስጥ ቆየ ማለት ደግሞ ከሶዲየም ጋር ሁልጊዜ ውሃ አብሮት ይሞላል። በኋላ በምሳሌ ያስረዳቸዋል። ልብ ምት በጣም ጨምሯል ብያችኋለሁ። የደም ቮሊዩም ደግሞ ጨው ሪቴን እያደረግን ስለሆነ ከጨው ጋር ደግሞ ብዙ ውሃ ስለሚመጣ የደሙ ቮሊዩም መጠኑ እየጨመረ ነው። ሌላው ዘሴም አሁን ያልኳችሁ ከፍተኛ ኢንሱሊን ሆርሞን የደም ስር እንዳይለጠጥ ያደርጋል። ስሙዝ የነበረ ደም ስር ልክ ልብ ደም ስትገፋ ደም ስሮች መለጠጥ አለባቸው። በእያንዳንዱ ምት
ልብ በዚህ ጋር ፕሬሸር ስታደርግ ደም ስሮች በደንብ መለጠጥ አለባቸው። ከፍተኛ ኢንሱሊን በምናመርትበት ጊዜ ደም ስሮች ብዙ ጊዜ እንዳይለጠጡ ይሆናሉ ማለት ነው። ይሄ ሌላው ሜካኒዝም ነው። ኢንሱሊን ሬዚስታንስ ኖርማል አንደር ኖርማል ኮንዲሽን ሴሎች የኢንዶቴሊያል ሴሎች ማለት ደም ስሮች ውስጥ ያሉ ሴሎች ናቸው። በኖርማል ኮንዲሽን ናይትሪክ ኦክሳይድ የሚባለው በሰላም እንዲመረት ይሆናል። ልክ ሴሎች ደግሞ ለኢንሱሊን ኢንዶቴሊያል ሴሎች ለኢንሱሊን መታዘዝ ሲያቆሙ ፓርት ኦፍ ጀነራል ሲስተሚክ ኢንሱሊን ሬዚስታንስ በቂ ናይትሪክ ኦክሳይድ ደም ስሮች እንዲለጠጡ የሚያደርገው ናይትሪክ ኦክሳይድ በበቂ መጠን እንዳይመረት ይሆናል ማለት ነው። ሶ ልብ ምት በጣም ጨምሯል። የደም ቮሊዩም ደግሞ ከዚህ ውስጥ የሚወጣው የደም ቮሊዩም በጣም ጨምሯል። በተቃራኒ ደግሞ ደም ስሮች እንዳይለጠጡ እየጠበቡ ሄደዋል ማለት ነው በፊት። ሶ እንድንግባባ ይሄ ልብ ነው ብላችሁ አስቡ። እንግዲህ የሚታያችሁ ከሆነ አላውቅም፣ ይሄ ልብ ነው በኖርማል ኮንዲሽን፣ ይሄ ልብ ነው። ይሄኛው መውጫ ደግሞ ደም ስር ነው ብላችሁ አስቡ። ኦኬ ልብ ነው ኖርማል፣ በኖርማል ኮንዲሽን በሰላም ልብ እየመታች ነው። ልክ ከፍ ያለ ኢንሱሊን በሚመረትበት ጊዜ ቅድም እንዳልኳችሁ እዚህ ጋር ውስጥ ያለው የደም ቮሊዩም ከፍ ያለ ይሆናል። የልብ ምት በጣም ፈጣን ይሆናል። መውጫው ደግሞ ይጠባል። በጣም ሲምፕል ምሳሌ ነው። እንደውም ቮሊዩም ጨምሯል። ከውስጥ ያለ ከጨው ጋር መጥቶ ብዙ ሰውነታችን ውሃ ሪቴን እያደረገ ነው። ልብ ምት በጣም እየጨመረ ነው። መውጫው ግን እየጠበበ ነው ማለት ነው። ኦኬ ሰላም በሆነ ጊዜ ልክ እንደዚህ ነው ምት። ኦኬ ቮሊዩም የደም ቮሊዩም ብዙ አልነበረም በኖርማል ጊዜ። መውጫውም ደግሞ በጣም ኢዚ ልጥጥ የሚል ደም ስሮቹ በጣም በቀላሉ ይለጠጡ ነበር። ኖርማል ኮንዲሽን ነው። አሁን ባልኳችሁ ኮንዲሽን ሮንግ በሆነ መንገድ ባመጣነው መንገድ ጣፊያችን ከፍተኛ ኢንሱሊን እያመረተች በመሆኑ መውጫው ጠበዋል። ፈሳሽ ከውስጥ ያለው ቮሊዩም የደም ብዛቱ ወይም ደግሞ ቮሊዩሙ ብዙ ሆኗል። ምቱ ደግሞ ፈጥኗል። እንግዲህ ይሄ ጠበዋል፣ ውስጥ ያለው ፈሳሽ ብዙ ነው። ምን ሊፈጠር እንደሚችል አስቡ። ታች ላይ ፕሬሸር ግፊቱ ይጨምራል ማለት ነው። ቢኮዝ መውጫው ጠባብ ነው፣ ብዛቱ ውስጥ ያለው ብዙ ነው፣ ምቱ ፍጥነት ያለው ይሆናል ማለት ነው። የስ እንግዲህ ለማስረዳት በጣም አስቸግሮኛል። ሶሪ እንግዲህ ክሊል የሆነ ነገር ካልሆነ በተደጋጋሚ ጊዜ ወይ ደግሞ ሌላ የምናስረዳበት ነገር እየፈለግን ሌላ ጊዜ እናወራለን። ሶ አሁን ባልኳችሁ ምክንያት ቦርጫም እየሆንን ኦቨርፋቲ እየሆንን በተቃራኒው ሰውነታችን እያለቀ በመምጣቱ ሆርሞናችን ተዛባ። ኖርማል የሆነ ኢንሱሊን ሆርሞን ብዙ ማምረት ጀመርን። ብዙ እያመረትን ሃይ ኢንሱሊን ስቴት ውስጥ ለረጅም ጊዜ መኖር እንጀምራለን። ይሄም በመሆኑ ኩላሊት በሰላም ጨው የምትለቀው ኩላሊት ብዙ ጨው ስቶር ማድረግ ትጀምራለች። ጨው ጋር ብዙ የደም ቮሊዩም ይጨምራል። ሲምፓታቲክ ነርቭ ሲስተም የምንለው ደግሞ ከፍተኛ በሆነ መልክ አክቲቬትድ ይሆናል። ይሄም በመሆኑ የልብ ምት ይጨምራል። አት ዘ ሴም ታይም ይሄው ሲምፓታቲክ አክቲቬሽን ያልኳችሁ ከከፍተኛ ኢንሱሊን ጋር የተያያዘው ደም ስሮች እንዲጠቡ ያደርጋል። እንደገና ደግሞ ኢንሱሊን ሬዚስታንስ ናይትሪክ ኦክሳይድ ደም ስር እንዲለጠጥ የሚያደርገው እንዲያንስ ያደርጋል። በፍጥነት በጠበበ ደም ስር መውጫ ወይም ደግሞ ደም ስሮች በጠበቡ ስፓዝም ባላቸው በቀላሉ እንዳይለጠጡ በሆኑ ደም ስሮች ውስጥ ብዛት ያለው ፈሳሽ እንዲወጣ በፍጥነት ይሆናል ማለት ነው። ሲምፕል ነው። መፍትሄው ምንድን ነው? መፍትሄው የዚህን ተቃራኒ ማድረግ ነው። መፍትሄው የምግብን ኳሊቲ መቀየር ነው። መፍትሄው ቅድም ያልኳቸውን ከፍተኛ ኃይል ሰጪ ምግቦች በዳቦ መልክ፣ በእንጀራ መልክ፣ በሩዝ መልክ፣ በፓስታ መልክ፣ በጁስ መልክ፣ በለስላሳ መልክ ኮምፕሊት እነሱን አቮይድ ማድረግ፣ እነሱን ለተወሰነ ጊዜ ሪል ሆል ናቹራል በምንላቸው ምግቦች መቀየር። እነሱ እነማን ናቸው? አትክልቶች፣ ፍራፍሬዎች፣ ጥራጥሬዎች፣ ቅድም ያልኳቸው ምስር፣ ባቄላ፣ ቦሎቄ በተቀቀለ መልክ፣ ሆል ግሬን ሳይፈጩ በዱቄት መልክ ያሉ ሆል ግሬኖችን ገብስ ሊሆን ይችላል፣ አጃ ሊሆን ይችላል፣ ቅንጬ ሊሆን ይችላል። ዱቄት ሳይሆኑ ሆል የተቀቀሉ እንደማለት ነው። ሩዝ ከሆነ ብራውን ራይስ፣ ስቲል ከት ኦትስ፣ እነዚህ ሄልዚ ካርቦሃይድሬት ናቸው።
ከጎን ምን አለ? በቂ ፕሮቲን አለ። ልክ ይህንን ማድረግ ስንጀምር ቅድም ያልኳችሁ ከፍ ያለ ኢንሱሊን ቢኮዝ ሴሎች በጣም ሴንሲቲቭ መሆን ስለሚጀምሩ ኢንሱሊን ከፍ የሚያደርጉ ምግቦችን በማቆማችን ካርቦሃይድሬቱን በማቆማችን ቅድም ያልኳችሁን ፋት በማቆማችን ሴሎች ውስጥ ያለ ፋት ኢንሱሊን ዝቅ ስለሚል ኢንሱሊን ዝቅ ማለት ሲጀምር ፋት ስቶር ከተደረገበት ቦታ ላይ መውጣት ይጀምራል። ሴሎች በጣም በኃይል በፋት ተሞልቶ የነበሩ ፋት መልቀቅ ይጀምራሉ። ኢንሱሊን ሴንሲቲቭ መሆን ይጀምራሉ። ኢንሱሊን ሆርሞን ልክ ሲረጋጋ ቅድም እንዳልኳችሁ የልብ ምት መረጋጋት ይጀምራል። በጣም ሶዲየም ወይ ጨው ሪቴን ያደርግ የነበረው ኩላሊት ጨው መልቀቅ ይጀምራል። ደም ስር በጣም መለጠጥ ጀምሮ የነበረው አልለጠጥም ብሎ በጣም ሲወጠር የነበረው ላላ ይላል። ቢኮዝ ኢንሱሊን ዝቅ ያለ ሲሆን ሲምፓታቲክ ነርቭ ሲስተም ያልኳችሁ ዝቅ ያለ ይሆናል። አለቀ። በጣም በፍጥነት ከፍተኛ ቮሊዩም ያለው መውጫው የጠበበ ቅድም ያልኳችሁ በሙሉ ጸጥ ይላል። ልብ ምት በጣም ፈጣን የነበረው ዝግ ያለ ይሆናል። በሽንት ሶዲየም መወገድ ስለሚጀምር ሰውነታችን ብዙ ውሃ ዳምፕ ያደርጋል። የደም ቮሊዩምም ኢምፕሩቭ ያደርጋል። ከመጠን በላይ ጠቦ የነበረውም የልብ ጡንቻ የደም ስር ስሙዝ መስል ላላ ይላል። ኢንዶቴሊየም ቅድም እንዳልኳችሁ ናትሪክ ኦክሳይድ ማምረት ያቃተውም በቂ ናትሪክ ኦክሳይድ ይመረታል። ስለዚህ ፍጥን የነበረው እርግት ያለ መውጫውም ልጥጥ ያለ ከውስጥ ያለው የደም ፍሳሹም ደግሞ አነስ ያለ ይሆናል። ሰላም እየሆነ በአጭር ጊዜ ሁሉ ነገር ይረጋጋል። ይሄ ሲሆን ፋት እየቀነሰ ነው። ኦርጋን ዙሪያ ቅድም ያልኳችሁ ቪዝራል ፋት ያልኳችሁ እየቀነሰ ነው። ቅድም ያልኳችሁ ከዚያም አልፎ ጉበት ላይ ያለ ፋት ኮምፕሊትሊ እየቀነሰ ነው። ኢንሱሊን በጣም ከፍ ብሎ የነበረው ምናልባት ፋስቲንግ ኢንሱሊን 10-20 ምናምን የነበረው ወደ ኖርማል ዝቅ እያለ ነው። አት ሴም ታይም ወገባችን ዙሪያ ትራይግሊሰራይድ ከፍ ሊል ይችላል ያልኳችሁ ወደ ኖርማል እየመጣ ነው። ምናልባትም ሜታቦሊክ ሲንድሮም ሊኖር ይችላል፣ እሱም ወደ ኖርማል እየመጣ ነው። ከፍ ያለ ስኳርም ወደ ኖርማል እየመጣ ነው። ኤችዲኤል ከፍ ማለት ይጀምራል። ዋናው መስላችሁን ቅድም ስራብ የነበረ ያልኳችሁ ሰውነታችን በቂ ኒውትሪየንት ስለሚያገኝ መስል በተለይ ተጨማሪ ሬዚስታንስ ኤክሰርሳይዝ ሲጨመር ጡንቻችን ደና እየሆነ ይመጣል። ጡንቻ ደና እየሆነ ሲመጣ ቅድም እንዳልኳችሁ ያ ፋት ለረጅም ጊዜ ስቶር ያደረጋችሁ ፋት ጡንቻችሁ እየወሰደ ሁሉ ነገር ወደ መልካም ይመጣል። ብዙ ጊዜ ሜቢ እዚህ ፕሮግራም ላይ ያላችሁ ሰዎች ለስኳር ቅልበሳ በዚያውን ባልኳችሁ መንገድ ምግባችሁን ስትቀይሩ ከስኳር በፊት ግፊት ነው ወደ ኖርማል የሚመጣው። እኛ ብዙ ጊዜ የሚገርመን ይሄ ነው። ሰዎች ሃይፐርቴንሲቭ ሆነው ዲያቤቲክ ሆነው ይመጣሉ። ሄልዚ ላይፍ ስታይል ጀምረው ምግባቸውን ቀይረው ሞር ወክ እያደረጉ እንቅልፋቸው ላይ ሰርተው ክብደት ማንሳት ሲጀምሩ ከስኳር በፊት ግፊት ዝቅ እያለ ይሄዳል። ይሄስ ባይሆን በተለመደው መንገድ ምንድነው የምናደርገው? ሰዎቹ ቅድም ባልኳችሁ መንገድ ታመው ቦርጫም ሆነው ሰውነታቸው እያለቀ ኢንሱሊን ሬዚስታንት ሆነው ከፍ ያለ ኢንሱሊን እያመረቱ ነው ግፊታቸው ከፍ ያለው። የመጀመሪያ ነገር የግፊት መድኃኒት ነው የምንጀምረው። የግፊት መድኃኒቶች ብዙዎቹ ምንም ጥያቄ የለውም ላይፍ ሴቨር ናቸው። ትክክል አይደለም እያልኩ አይደለም። መድኃኒት መጀመራችን የግድ ነው። መድኃኒት እንጀምራለን፣ ጨው ቀንሱ እንላለን። ከዚያ ውጭ ግን የተለመደውን ምግብ ነው ሰዎቹ የሚበሉት። የተለመደውን ምግብ እየበሉ በመሄዳቸው ሞር ኢንሱሊን ሬዚስታንት ይሆናሉ። ናይትሪክ ኦክሳይድ ቅድም እንዳልኳችሁ ኢንሱሊን ሬዚስታንስ በሆነ ሲቹዌሽን ላይ ሁልጊዜ ፕሮዳክሽኑ አነስተኛ ነው የሚሆነው። አንዳንድ መድኃኒቶች እነዚህ ሜካኒዝም ኦፍ አክሽን ሁሉ ተጠቅመው የደም ፕሬሸርን ወደ ኖርማል ዝቅ ሊያደርጉ፣ ኒር ኖርማል ሊያደርጉ፣ ኢቭን ኖርማል ሊያደርጉ ሁሉ ይችላሉ። እንግዲህ አስበው የደም ግፊታችሁን በመድኃኒት ላይፍ ስታይላችሁን ሳትቀይሩ ቦርጫችሁ እንደዛው ባለበት እየቀጠለ ኦርጋን ላይ ጉበት ላይ ያለ ፋት እንደዛው እየቀጠለ መስላችሁ ማለቁ ጡንቻችሁ ማለቁ እንዳለ በዛው እየቀጠለ መድኃኒት እየወሰዳችሁ ግፊቴ ደህና ነው እያላችሁ እየሄዳችሁ መጨረሻ ላይ መድኃኒት እየተወሰደ ላይፍ ስታይል ባለመቀየሩ ቅድም ያልኳችሁ ኦርጋን ፋት እዚያው በዛው እየቀጠለ በመምጣቱ ለከፍተኛ ኢንፍላሜሽን መደረግ ይመጣል። ቫስኩላር ዳሜጅ ይመጣል። ፕላክ ዲቨሎፕ ማድረግ ይመጣል። ሃርት አታክ ይመጣል። ስትሮክ ይመጣል። ብዙ ነገር ይመጣል። ዘን ሜቢ ወይ ብዙ ጊዜ የሚከሰተው
ለግፊት መድኃኒት ጀምራችሁ ኦልሬዲ ሴም ላይፍ ስታይል ውስጥ ላላችሁ ከጊዜ በኋላ ምን ይመጣል? ምናልባት ስኳር ይጨመራል። ቅድም ባልኳችሁ መልክ ኮሌስትሮል ትራይግሊሰራይዱ ከፍ ያለ ይሆናል። ኤችዲኤል ዝቅ ያለ ይሆናል። ኢቭን ኤልዲኤል ሞር አትሮጀኒክ ወደምንለው ስሞል ዴንስ የምንለውን ኮሌስትሮል ማመረት ይመጣል። እያንዳንዱ ነገር እየተዛባ ይሄዳል ማለት ነው። ሶ ፋይናል ሰመሪ ጠቅላላ አድርጌ ስናገር በተለይ ኮዙ ሩል አውት ተደርጎ ሰከንደሪ ያልሆነ መሆኑን ስታውቁ ከቦርጭ ጋር የተያያዘ ግፊት መሆኑን ኮንፊርም ስታደርጉ ኤሴንሻል ሃይፐርቴንሽን እንዳለባችሁ ስነገራችሁና መድኃኒት የሚያስጀምር ደረጃ ላይ ሲሆን መድኃኒታችሁን ጀምሩና ወደ ቤት ተመልሳችሁ የምግባችሁን ኳሊቲ ቀይሩ። ሁልጊዜ በምናወራው መልክ በቀን የሚያስፈልጋችሁን በቂ ፕሮቲን ለማግኘት ሞክሩ። ዘነዛ ላይ መጀመሪያ ላይ ቬጂቴብል አድርጉ። ከጎን አትክልት እየበላችሁ ቀጥሉ የተወሰነ ጊዜ። ይሄ ሲሆን ቅድም እንዳልኳችሁ ሆርሞናችሁ ይረጋጋል፣ ግፊታችሁ ይረጋጋል። ከጊዜ በኋላ ምናልባትም ወደ ኖርማል ይመጣል። ያ ሲሆን ቀስ እያላችሁ ፍሩት መጨመር፣ ቀስ እያላችሁ ጥራጥሬ መጨመር፣ ቀስ እያላችሁ ሌሎች ሄልዚ ካርቦችን መጨመር፣ ሄልዚ ፋቶችን መጨመር። ኢንዘሚን ዋይል ወክ አድርጉ። በሳምንት 2 ቀን የፍጥነት ወክ አድርጉ። ክብደት አንሱ። ስሜታችሁን፣ ጤናችሁን እያያችሁ አለቀ። ኦኬ። ቁልፉ ነገር ሜትር ሁሉን ነገር ይነግራቸዋል። ወገባችሁ ላይ ያለ በእምብርታችሁ ላይ ብዙ ጊዜ ቼክ አድርጉ ብለምንለው በሜትር ዌስት ሰርከምፈረንስ ሁሉን ነገር ይነግራቸዋል። በትክክለኛ መንገድ ምግብ መቀየር ስትጀምሩ ወገባችሁ ላይ ያለው ፋት ይቀንሳል። ፋቱ እየቀነሰ ሲመጣ በጣም እስከምትገረሙ ድረስ ግፊታችሁን ድሮፕ እያደረገ ይመጣል። ቅድም ባልኳችሁ መንገድ ቢኮዝ ፋት እየቀነሰ ሲመጣ ኢንሱሊን ይረጋጋል። ከፍተኛ ኢንሱሊን ተመርቶ የነበረው ዝቅ ይላል። እሱ ዝቅ ሲል ጨው መወገድ ይጀምራል። ከጨው ጋር ቅድም እንዳልኳችሁ የደም ቮሊዩም ይቀንሳል። ከመጠን በላይ በሲምፓቲክ አክቲቬሽን ከመጠን በላይ ነበረ ልብ ምት ይረጋጋል። ቬዝሎቹ በጣም ዳይሌትድ ይሆናሉ። ናይትሪክ ኦክሳይድ ፕሮዳክሽን ቆንጆ ይሆናል። ኢንፍላሜሽን ዝቅ ያለ ይሆናል። ሁሉ ነገር ከውስጥ እየዳነ ይመጣል። አይ ሆፕ የሆነ ግንዛቤ ያገኛችሁ ይመስለኛል። በጣም ደስ ብሎኛል። ግንዛቤ አግኝታችኋል? ዝም ብዬ ነበር ሳውራ የነበረው። እንግዲህ ትንሽ ኮምፕሊኬትድ ነው ይመስለኛል። እንግዲህ በትክክል የገለጽኩ አይመስለኝም። ሞር ሌላ ጊዜ እንግዲህ ዋናው እንደው አይጠቅማችሁም፣ ሜካኒዝሙ ምናምን ይጠቅማችሁ ማድረግ ያለባችሁ ላይ ፎከስ አድርጉ። ሲምፕል እናድርግ። አሁንም ኦኬ፣ ሲምፕል እናድርግ። የተነገራችሁ ነገር ወይም ደግሞ የምትታገሉት ነገር ቦርጭ እንኳን ብቻ ቢሆን ግፊትም ከሆነ ቦርጭም ከሆነ የኮሌስትሮል ኢሹም ከሆነ የዲያቤተስ ኢሹም ከሆነ መንገዱ ሲሙላር ነው። መንገዱ ቅድም ባልኳችሁ መንገድ ጤናማ አመጋገብን መከተል፣ እሱ ላይ ኤክሰርሳይዝ ዋይዝ አሻሽሉ፣ እንቅልፋችሁ ላይ ስሩ። ሁሉ ነገር እየተስተካከለ ይመጣል። ኪዲ ኢትዮጵያ ፋሲል የቀረበበትን ሜዲያ የሚያውቅ ሰው አንድ ቁጥር ጻፉልኝ። ኪዲ ኢትዮጵያ የዩቲዩብ ቻናሏን የሚከታተል ኪዲ ኢትዮጵያ ኮመንት ላይ አንድ ቁጥር ጻፉልኝ። ጆጆ ስላየው ደስ ብሎኛል። የስ ህይወት ኪዲ ኢትዮጵያን ቶሎ ሰብስክራይብ አድርጉ እሺ። ነገ ወይ ተነገ ወዲያ በዚህ 2 ቀን 3 ቀን ውስጥ የኛ ቪዲዮ ይለቀቃል። ኢንተርቪው ትላንት ወዲያ ሰጥቻለሁ። እጅግ እንዳያመልጣችሁ። ፋሲል የቀረበበት ሜዲያ ካወቃችሁ ኪዲ ኢትዮጵያ ዩቲዩብም ላይ ጻፉልኝ። ኪዲ ኢትዮጵያን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ሰዎች 2 ቁጥር ጻፉልኝ። ነምበር 2 2 ቁጥር ጻፋችሁ ሰዎች ሰብስክራይብ አድርጋችኋል ማለት ነው። እንዳያመልጣችሁ። ለፍሬንዶቻችሁም ለሁሉም ተናገሩ። በጣም ቆንጆ ቆይታ ነበረኝ። በተቻለኝ መጠን ጊዜው አጭር ቢሆንም ቤዚክ ኮንሰፕቶቹን እዛ ጋር ድሮፕ ለማድረግ በጣም አመሰግናለሁ። ዩቲዩብ ላይ ብዙ ሰው ሰብስክራይብ እንዳደረገ እያየሁ ነው። ዋናው ዓላማዬም ሜቢ የፋሲል የሰጠው ኢንተርቪው ላይ ብዙዎች በግልጽ አልነገርከንም እንደዚህ የሚል ኮመንቶችን ሰዎች ስክሪንሾት እያደረጉ ይልኩልኝ ነበር። እያንዳንዱን ነገር በግልጽ እዛ ላይ አስቀምጫለሁ። እያንዳንዱን ነገር እርግጠኛ ነኝ የኛ 400 ቪዲዮዎች ላይ ያሉ ነገሮች እንደው ግልጽ ያኖርላችሁ ሰዎች የኪዲ ኢትዮጵያ ቪዲዮ ላይ ምንም የቀረ ነገር የለም። እንግዲህ እዛም ላይ ግልጽ አይደለም ካላችሁ ደግሞ እንደገና በሌላ መጣ ይሆናል። ኪዲ ኢትዮጵያ
ኦኬ ሰብስክራይብ አድርጉ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ኪድ ኢትዮጵያን ኢንተርቪው መቼ እንደምንለቀቅ አላውቅም። በዚህ ሳምንት እንደሆነ አውቃለሁ። ለ3 ሰዓት ነው የቆየ ነው። እንግዲህ እንዴት ሆኖ ኦኬ በፊት የነበረ ኒውትረንት ዴንስ የሆኑ ምግቦች ከ10,000 ዓመታት እንበል በፊት ምግባችን ኒውትረንት ዴንስ ነበር። ሶይሉ አፈሩ ቆንጆ ነበር። በዚያን ጊዜ የሚመረቱ ምግቦች በጣም ሄልዚ በምግብ ይዘታቸው በጣም ቆንጆ ነበሩ። እነ ስጋ ሰዎች ጦራቸውን ይዘው አድነው ስጋውን፣ አሳውን፣ ምኑን ካርቦሃይድሬት በዚህ ልክ አይቀነባበርም ነበር። እርሻ ራሱ በዛ ጊዜ ከ10,000 ዓመት በፊት አልነበረም። ሰው ፕሮቲናቸውን በቀላሉ ነበር የሚያገኙት። ሄደው አድነው ሲያገኙ በደንብ ጥገብ ብሎ ይበላሉ። ኢነርጂ ብርቅ ነበረ። በዛን ጊዜ ዳቦ የለም፣ እንጀራ የለም፣ ለስላሳ የለም፣ ሩዝ የለም፣ ፓስታ የለም፣ መኮረኒ የለም፣ እህል አልነበረም ነው እያልኳቸው ያለሁት። እና ሄደው አኒማል ያድናሉ። ኃይል የሚያገኙት ከፍራፍሬው ነው። ፍራፍሬው ራሱ ልክ እንደዚህ ስኳር ብቻ አይደለም፣ ከመሬት ኒውትረንት ዴንስ የሆነ ነገር ፋይበር ሪች የሆነ ብዙ ጣፋጭ ያልሆነ ፍራፍሬ ነው የሚበሉት። ከዚያ ያገኛሉ። መሬት ቆፈር አድርገው ስራስሮችን ይበላሉ። ማር ሲያገኙ ማር ይበላሉ። ከዚያ ውጭ ደግሞ ፋት ነበር የምግብ የኃይል ምንጫቸው። ከስጋው ጋር ፋት ያገኛሉ። ያ እንስሳ ደግሞ ከሳር ውጭ የተመገበ አይደለም። ፋቱም ሄልዚ ናቹራል ፋት እንጂ ልክ አሁን እህል በልቶ እንደደለበ እንስሳ ከፍተኛ ጮማ ያለው ፋት አይደለም። ስለዚህ ኃይል የሚያገኙት ከዚያው ከሚመገቡት እንስሳ ውስጥ ናቹራል ሄልዚ ኦሜጋ 3 ሪች ፋት ያገኛሉ። አት ዘ ሴም ታይም ደግሞ ቦን ይሰብራሉ። ረዣዥም አጥንቶችን በጣም እየሰበሩ ከውስጥ መቅኔ አውጥተው ይበላሉ። ቢኮዝ ኃይል ያገኛሉ። ፋት ከዚያ ያገኛሉ። ማንም መነገራቸውን በደም ነፍስ ያውቁታል። ፋትም በደንብ ነበር የሚያሳድዱት። እንደገና ደግሞ ብሬን ያን የገደሉትን እንስሳ ብሬኑን በደንብ ከታርገው ከብሬኑ ውስጥ ብሬን ፋት አለው እንደምታውቁት ከፍተኛ ፋት አለው። እሱን ይበላሉ። በደም ነፍስ ያውቃሉ። ኢነርጂ ነው የሚቸግራቸው። ፕሮቲን ቀላል ነበር። ኢነርጂ ግን ማግኘት ከባድ ስለሆነ ቅድም እንዳልኳችሁ ከፍራፍሬው፣ ከማር፣ ከመሬት ውስጥ ከሚቆፈሩ ዛፍ ላይ ካሉ እንደነ ኦቾሎኒ ያሉ እንደነ አልመንድ ያሉ የዛፍ ላይ ከፍተኛ ፋት ያላቸው የኦቾሎኒ ዘሮችን ይበላሉ። በዚያ ነበር ኃይል የሚያገኙት። የኃይል ችግር አልነበረም በዚያ ጊዜ። ከጊዜ በኋላ ከፔሊዮሊቲክ ኢራ ወደዚህ ከ10,000 ዓመታት ወደዚህ ነው እንግዲህ ሰዎች እርሻን የጀመሩት። እርሻን ጀመሩ። ዘን እርሻን ከጀመሩ በኋላ ደህና ነበር። ቢኮዝ ወፍጮ አልነበረም። ያንን እህል ቀቅሎ ምናምን ነበር የሚበሉት። ስቲል ፕሮቲን ዋይስ ችግር አልነበራቸውም። ልክ 1980ዎቹ ቅርብ ነው እንግዲህ 200 ዓመት አካባቢ ጀምሮ ወፍጮ መጣ። አሁን ሞር ፕሮሰስ እየተደረገ መጣ። ፖፑሌሽን እየጨመረ ነው። አሁን በወፍጮ ደረጃ አልቆመም። ኢንዱስትሪያል ሪቮሉሽን ከመጣ በኋላ ምግብን ማቀነባበር ተጀመረ ማለት ነው። በወፍጮ ደረጃ የነበረውን እህል ከውስጡ ፋይበር ማውጣት ተጀመረ። ፕሮሰስ በጣም መደረግ ተጀመረ። ስኳር በጣም እንደ ጉድ ምግባችን ላይ ገባ። የሚታሸጉ ምግቦች በጣም እየጨመሩ መጡ። ከ100 ዓመት ወደዚህ ደግሞ ዘይት እንደ ጉድ መጣ። ዘይት እንደ ጉድ መጣ ማለት ነው። ስለዚህ አሁን ፕሮቲን እያነሰ ሰው እየበዛ በሄደ ቁጥር እንስሳውም ወይም ደግሞ ስጋ በጣም ውድ እየሆነ መጣ። የስጋ መጠን የፕሮቲን መጠን እያነሰ መጣ። በተቃራኒ ደግሞ ኃይል ሰጪ ምግቦች እንደ ጉድ እየበዙ መጡ ማለት ነው። ይሄ ሁሉ ሲሆን የእኛ እንቅስቃሴ ደግሞ የተገደበ ሆነ። በፊት ሰዎች ተነስቶ የሚወጡት ምግብ ፍለጋ ነው። ምግብ በቀላሉ የሚገኝ ነገር አይደለም። በከፍተኛ ልፋት ድካም ነው የሚገኘው። አንዴ ከተበላ በኋላ በየቀኑ ላይገኝ ይችላል። እንዳልኳችሁ ኃይል እጥረት አለ። ያችን ኃይል እየቆጠቡ ሰዎች ለረጅም ጊዜ ይኖራሉ። አሁን ግን ቀኑን በሙሉ ቁጭ ባልንበት ሰውነታችን እየሟሸሸ በቂ ፕሮቲን የለው ምግብ በተቃራኒ ደግሞ ከፍተኛ ኃይል ሰጪ ምግብ እየበላን ቅድም እንዳልኳችሁ ሁላችንም እየፋፋን ሰውነታችን እየሟሸሸ ለዚህ ሁሉ በሽታ እየተዳረግን መጣን ማለት ነው። ለዚህ ደግሞ ትልቁ ኮንትሪቢሽን ከ50 ዓመት 60 ዓመት በፊት የሰዎች በተለይ የሀርት አታክ እየበዛ ሲመጣ ዋናው ችግር እየሆነ ያለው ከኮሌስትሮል ጋር በተያያዘ ነው። ስለዚህ አኒማል ፕሮዳክቶች መጥፎ ናቸው። ስጋ ኮምፕሊትሊ አቮይድ ለማድረግ ሞክሩ። የአኒማል ፕሮዳክቶችን እነ ቅቤን፣
እነ ስጋን ኢቭን እነ አሳን እነዚህ በሙሉ እነ ዶሮ ስጋን በሙሉ ሊሚት አድርጉ። በነፃነት ኮሌስትሮል ያለባቸውን ምግቦች እህሎችን በደንብ ብሉ አሉ። ካርቦሃይድሬት የምግባችን ቤዝ ሆነ። በቃ ካርቦሃይድሬት 70% ምግባችሁ ካርቦሃይድሬት መሆን መቻል አለበት። ፋት ምንጫችሁን ደግሞ ከዘይት ተጠቀሙ እንጂ ከኮሌስትሮል ካላቸው ምግቦች ፈጽሞ አትጠቀሙ። ዘይት በደንብ ተጠቀሙ አሉ። ማህበረሰቡ በሙሉ ሰማ። ማንም በሃርት አታክ መሞት አይፈልግም። ይሄ እንግዲህ አንሲዮል ኪስ የሚባል ሳይንቲስት ነው። እንግዲህ የኪስ ትልቁ ስራ ኮሌስትሮል ሃርት አታክ እያመጣ ያለው በፋት ደም ስሮች እየጠበቡ በመሆኑ ነው አለ። እንግዲህ ያን በመሆኑ ፋት ከምግባቸው ያስወግዱ። ቅድም እንዳልኳቸው እሱን ተዉ አሉ። ሰዎች እንግዲህ ፋት ያለባቸው ምግብ ሲባል ፕሮቲን ያላቸው ምግቦች በሙሉ ፋት አላቸው። ቢኮዝ የእንስሳት ተዋጽኦ በሙሉ ፋት አለው። በሙሉ ጦርነት ታወጀ በእንስሳት ተዋጽኦ ላይ። በተቃራኒው ደግሞ ቅድም እንዳልኳችሁ እህል እንደ ጉድ እንድንበላ ሆነ። እህል ደግሞ ቅድም እንደነገርኳችሁ በቂ ፕሮቲን የለውም። በቂ ፕሮቲን ያለው ምግብ ደግሞ ብዙ ያስበላናል። ሃርት አታክን ለመቀነስ ወይም ደግሞ ሰዎች በልብ እየሞቱ ነው ብለው አስበው እንደ መፍትሄ ያስቀመጡት ፕሮቲንን ኮምፕሊትሊ ከምግብ ማስወገድ፣ ፋትን ማስወገድ። ያን በኮሌስትሮል ፍሪ ብሎ አሽጎ ባመጡት ከፍተኛ ዘይት እንዲተካ ተደረገ። ከፍተኛ ዘይትን ከከፍተኛ ዳቦ፣ እንጀራ፣ ሩዝ፣ ፓስታ፣ መኮረኒ ጋር እንደ ጉድ በላን። ፕሮቲን እየተቀበረ መጣ። ይሄ ሲሆን መሆን የነበረበት ምንድን ነው? የልብ በሽታ መቀነስ ነበረበት። እንግዲህ ለ50 ዓመት 60 ዓመት ግን ተቃራኒ ነው የሆነው። ሰዎች ከመጠን በላይ ፋፉ። በጣም በቃ ዓለም ሁሉ ነው እየፋፋ የመጣው። ችግሩን ይቀንሳል የተባለና እንደ መፍትሄ የተቀመጠው ከፍተኛ ካርቦሃይድሬት ሲደመር ከፍተኛ ዘይት ጋር የተያያዘ ምግብ ተቃራኒ ነው አመጣ። ኦቤሲቲ በዓለም ላይ እየጨመረ መጣ። ኢንሱሊን ሬዚስታንስ እየጨመረ መጣ። ቪዝራል ፋት እንደ ጉድ ሰው ሁሉ ቦርጫም እየሆነ መጣ። ኢንፍላሜሽን ከፍ ያለ ሆነ። ይቀንሳል የተባለው የሃርት አታክ እንደ ጉድ፣ ስትሮክ እንደ ጉድ፣ ሜታቦሊክ ካንሰሮች እንደ ጉድ እየጨመሩ መጡ። እንግዲህ ባለፈው እንዳልኳችሁ አዲሱ ፒራሚድ የዚያ ተቃራኒ ሆኖ መጣ ማለት ነው። ወይም እንግዲህ ትክክል ነን ብለው ፒራሚድ ሰርተው በዛ መንገድ ተመገቡ አሉን ለ50-60 ዓመት። ያው የጋይድላይንሶች ብዙ ጊዜ አሜሪካኖቹ በሚያደርጉት ፉድ ፒራሚድ ነበር የሚሄደው። አሁን ደግሞ እነሱ ኮምፕሊትሊ በቃ ሮንግ ነን አሉ። ሮንግ ነን፣ በቃ ትክክል አይደለንም፣ ሮንግ ነን። አሁን የምግባችሁን ቤዝ ፕሮቲንና ሄልዚ ፋት አርጉ አሉ። ካርቦሃይድሬቶችን ደግሞ እና አትክልት ፍራፍሬ ተመገቡ እንጂ ኢቭን ሆል ግሪኖችን ፕሮሰስድ ካርቦችን ኮምፕሊትሊ ያወጡ። ሆል ግሪኖችን ደግሞ በመጠነኛው እንጂ በፊት እንደምሉት ዋና አድርጋችሁ አትመገቡ አሉ። 3 ወር 4 ወር በፊት ነው ያሉት። እንግዲህ ይሄ ዜና ዓለም ላይ ተዳርሶ እያንዳንዱ ሀገር ጋይድላይንስ እስኪቀየር ጊዜ ይፈጃል ማለት ነው። ስለዚህ ጊዜ ሊፈጅ ይችላል። እንግዲህ ኢንፎርሜሽኑ ደጅ ያለ ነገር ነው። እየገባችሁ አንብቡ። የምግባችሁን ኳሊቲ ቀይሩ። ከዚህ በፊት የምናወራው ነው። አሁን በአዲሱ ጋይድላይንስ በፊትም እኛ በምናወራው መንገድ ጋይድላይንሱ አሁን ተቀይሯል ብያችኋለሁ። በዚያ መሰረት በቀን የሚያስፈልጋችሁን በቂ ፕሮቲን ከሄልዚ ፋት ጋር ሄልዚ ፋት እና አቮካዶ ናቸው፣ እነ የውቅያኖስ አሳዎች ናቸው፣ እነ ኦሊቭ ኦይል ናቸው፣ እነዚህን ነቶች ናቸው። ነቶች አልመንድ፣ ፒስታሾ፣ ወልነት ምናምን የሚባሉ ከዛ የቅባት እህሎች ተልባ፣ ቺያ ሲድ ምናምን ናቸው። ሞር ናቹራል ሆኑ ሆል የሆኑ ብዙ ያልተቀነባበሩ ምግቦች ላይ ፎከስ ስታደርጉ ቅድም ያልኳችሁ ፋት ይሄዳል። ፋትን ተከትሎ የመጡ ህመሞች፣ ሜታቦሊክ ህመሞች በሙሉ እየተሻሻሉ ሁለመናችሁ እየታደሰ ይሄዳል ማለት ነው። ክሊር ነው? ቆንጆ ነው? በጣም ቆንጆ ይመስለኛል። ይሄ ዩኒቨርሳል ነው፣ ለሁላችሁም ይሰራል። እርግጠኛ ነኝ የኪዲን ዩቲዩብ ቻናል ሰብስክራይብ አድርጋችኋል። እሷን ኮንፊርም አድርጉኝ፣ ኢምፖርታንት ስለሆነ ነው። ዩቲዩብ ላይ ያሉ ሰዎች ሰብስክራይብ አድርገናል እያሉኝ ነው። መንበር መሆን የምትፈልጉ ሰዎች እንግዲህ ቀላል ነው። ዩቲዩባችን መንበር ስትሆኑ ወዲያው ሰርቪስ እንሰጣችኋለን። ዩቲዩብ ላይ መንበር ለመሆን እዛ ፊት ለፊት መንበርሺፕ የሚል ቦታ አለ። አገር ውጭ ላላችሁ ሰዎች እንጂ ለአገር ውስጥ ሰዎች አይሰራም። ኦኬ፣ መንበርሺፕ ጆይን ማድረግ ቀላል ነው። ቲክቶክ ላይ ያላችሁም ሰዎች ከሀገር ውጭ ያላችሁ ዩቲዩባችን ሰብስክራይብ አድርጉ፣ ዘን መንበር ሁኑ። መንበር እንደሆናችሁ ስልኮች ባውላ አለ፣ በዛ ስልክ ደውሉ። ኦኬ፣ ወዲያው
አስፈላጊውን ጋይዳንስ እንሰጣችኋለን። ለነበረን ጊዜ እጅግ አመሰግናለሁ።